ለተሰኞ ጥር 4 ቀን 2018 ዓ.ም ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ ሰበር ዜናዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስተዋውቃችሁ። በአማራ ክልል በፋኖና በአገዛዙ ጦር መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎንደር ደንቢያ በተደረገ ከባድ ውጊያ ሙሉ ፓትሮልና ኦራል የመከላከያ ጦር መደምሰሱ ሲነገር አገዛዙ በሄሊኮፕተር አስከሬን ሲያመላልስ እንደዋለ ለማረጋገጥ ተችሏል። በሌላ በኩል የፋኖ አንድነት ሊበሰር 11ኛው ሰዓት ላይ መድረሱን ተከትሎ አገዛዙ ተልዕኮ ሰጥቷቸው የነበሩ በፋኖ ውስጥ የነበሩ ግለሰቦች ወደ አገዛዙ ካምፕ እየተመለሱ እጅ እየሰጡ ነው። በወሎ ግንባር ሲንቀሳቀሱ የቆዩት ኮሎኔል ፈንታውን ሟቤ ዛሬ እጅ መስጠታቸው ተነግሯል። ይህንን ተከትሎም የአፋሃድ ወሎ ጠቅላይ ግዛት እዝ አስቸኳይ ወቅታዊ መግለጫ ሰጥቷል። ተሰሙታላችሁ። አብይ አህመድ ትናንት ጠዋት ጅቡቲ ገብተው ስለ ሎጂስቲክና የጋራ ብልጽግና ሲናገሩ ከጀርባው ያለው እውነት ግን ከወትሮው የተለየና እጅግ አደገኛ የሆነ የጂኦፖለቲካ ሴራን የመፍታት ፈተና እንደሆነ ታውቋል። ጉብኝቱ የተደረገው የግብጽ ምክትል ጠቅላይ ሚኒስትር ካሜል ኤልዋዚር በቅርቡ በጅቡቲ ታላቅ አቀባበል ተደርጎላቸው ዶራል ኮንቴነር ተርሚናልን ጨምሮ በወደብ ልማት፣ በፀሐይ ኃይልና በሎጂስቲክስ ዙሪያ 3 ወሳኝ ስምምነቶችን ከፈረሙ በኋላ መሆኑ ጉዳዩን ይበልጥ አነጋጋሪ አድርጎታል። ለመሆኑ የጂኦፖለቲካው ሴራ ምንድነው? በዝርዝር እንመለከተዋለን። የወልቃይት ጠገዴ ሰቲት ሁመራ ዞን 2 ዓለም አቀፍ ድርጅቶችን አካባቢውን ለቀው እንዲወጡ በትላንትናው ዕለት እንዳዘዘ መዘገባችን ይታወቃል። እነዚህ 2 ዓለም አቀፍ ድርጅቶች ደግሞ ዛሬ በጉዳዩ ላይ ምላሽ ሰጥተዋል። ከኛ ጋር ከቆያችሁ ዝርዝር መረጃውን የምታደምጡት ይሆናል። በደብረ ዘይት የሚገነባው አዲሱ አውሮፕላን ማረፊያ ተቃውሞና ድጋፍ እያስተናገደ መሰንበቱ ይታወቃል። በአውሮፕላን ማረፊያው ዙሪያ ተቃውሞ ካሰሙት መካከል ደግሞ ኦፌኮ ይገኝበታል። ይህ በእንዲህ እንዳለ አዲሱ አውሮፕላን ማረፊያ ደብረ ዘይት እንዲሆን ለምን ተመረጠ በሚለው ጉዳይ ላይ ካፒቴኖችና የሚመለከታቸው አካላት ተጠይቀው ምላሽ ሰጥተውበታል። ጉዳዩን በዝርዝር እንመለከተዋለን፣ ተሰሙታላችሁ። በውጭ መረጃችን ፕሬዝዳንት ትራምፕ ኢራን መደራደር እንደምትፈልግ ብትገልጽም ከዚያ በፊት እርምጃ ሊወስዱ እንደሚችሉ አስታወቁ። ዶናልድ ትራምፕ የኢራን መንግስት ተቃዋሚ ሰልፈኞችን መግደሉን ተከትሎ አሜሪካ ጥቃት እንደምትፈጽም ባስጠነቀቁበት በዚህ ወቅት ኢራን መደራደር እንደምትፈልግ መናገሯን አስታውቀዋል። ይህ በእንዲህ እንዳለ ኢራን የሐዘን ቀን አውጃለች። በተመሳሳይ በኢራን መንግስትን የሚደግፉ ሰልፎች በሌላ ጎን እየተካሄዱ መሆኑ ታውቋል። በዝርዝር የምትሰሙት ይሆናል። ክቡራትና ክቡራን የቻናላችን ቤተሰቦች ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ይዘናል። በየቀኑ የምንለቃቸው አዳዲስ መረጃዎች እንዳያመልጧችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ ጀምሩ። መልካም ቆይታም። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የፊት ለፊት ትንቅንቅ እየተደረገ ይገኛል። ዛሬ በጎንደር ቀጠና የደንቢያ ምድር ሙሉ በሙሉ ከአገዛዙ ጦር እየጸዳ መሆኑ ተነግሯል። በሌላ በኩል ደግሞ የፋኖ አንድነት ሊታወጅ 11ኛው ሰዓት ላይ መድረሱን ተከትሎ በአንድነቱ የማይስማሙና የአገዛዙን አጀንዳ ያነገቡ ግለሰቦች ለአገዛዙ እጅ እየሰጡ ነው። በዛሬው ዕለት በምዕራብ ደንቢያ በተደረገ አውደ ውጊያ ሙሉ ፓትሮልና ኦራል የመከላከያ ጦር መደምሰሱ ተነግሯል። አገዛዙ በሄሊኮፕተር አስከሬን ሲያመላልስ እንደዋለም ለማረጋገጥ ተችሏል። በተደጋጋሚ በደረሰበት ድምሰሳና ቁጥሩ የበዛ ከጂ ጦር በመኖሩ ደንቢያ ያለው ያገዛዙ ጦር ተዳክሞ ከሁሉም አካባቢ ያለውን ኃይሉን ሰብስቦ አንድ ካምፕ ላይ እንዳሰፈረውም ታውቋል። በሌላ በኩል አገዛዙ ገብቶ በማይወጣበት የዳባት ቀጠና ዛሬ ከንጋት ጀምሮ በተደረገ ብርቱ ውጊያ በርካታ ያገዛዙ ወታደሮች ሙትና ቁስለኛ መደረጋቸውን ለማረጋገጥ ተችሏል። ዛሬ ከንጋት ጀምሮ በከባድ መሳሪያ ታግዞ በሚሊሻና በአድማ ብተና ኃይል እየተመራ ወደ ዳባት ጭና ቀጠና የገባው የብልጽግና ጦር የፋኖ አፈሙዝ ሲሳይ ሆኖ ቀርቷል። በውጊያው ቅድሚያ እርምጃ የተወሰደባቸው መንገድ መሪ የነበሩት ናቸው ተብሏል። በሌላ በኩል የፋኖን አንድነት የማይቀበሉና ያገዛዙ አጀንዳ ተሸካሚ የሆኑ ግለሰቦች እጅ መስጠታቸውን ቀጥለዋል። በዛሬው ዕለት ኮሎኔል ፈንታውን ሟባው ለመንግስት እጅ መስጠቱ እየተሰማ ሲሆን እጅ ሰጠበት የተባለው ምክንያት ደግሞ አስቂኝ ሆኗል። ያገዛዙ አጀንዳ ተሸካሚ የነበሩ በፋኖ ውስጥ የነበሩ ሰዎች ከህወሓትና ከሻቢያ ጋር ድርድር ተጀምሯል በሚል ምክንያት እየፈጠሩ እጃቸውን እየሰጡ ሲሆን ኮሎኔል ፈንታውን ሟባውም ይህንን እንደ ምክንያት በመጠቀም እጅ መስጠቱ እየተነገረ ይገኛል። አፋሃድ ወሎ ጠቅላይ ግዛት እዝ ይህንን ተከትሎ አስቸኳይ ወቅታዊ መግለጫ አውጥቷል።
በመግለጫውም የአማራ ፋኖ አንድነት እየተጠናቀቀ በሚገኝበት በዚህ ወቅት የአፋሕድ ማዕከል በስሩ የሚገኙ ሁሉም የጠቅላይ ግዛት እዞች ራሳቸውን ከሰርጎ ገቦችና ከጸረ ፋኖ አንድነቶች እያጸዱ በተላለፈው መመሪያ መሰረት እዛችን በጎንዮሽ ጥልቅ ግምገማ አድርጎ የተለያዩ ውሳኔዎችን አስተላልፏል ብሏል። በዚህም መሰረት አንደኛ ኮሎኔል ፈንታው ሙሀባ ካለው የኃላፊነት ቦታ እንዲነሳና እንዲታገድ ተወስኗል። ስለዚህም ኮሎኔል ፈንታውን ሙሀባ በየትኛውም እንቅስቃሴ ላይ እዛችንንም ሆነ ድርጅታችንን የማይወክል መሆኑን እናሳውቃለን በማለት አፋሕድ ወሎ ጠቅላይ ግዛት እዝ መግለጫውን አውጥቷል። በሌላ በኩል ከደብረ ታቦር ከተማ በ6 ኪሎ ሜትር ርቀት ላይ በተፈጸመ የፋኖ ከባድ ጥቃት ከ26 በላይ ያገዛዙ ወታደሮች ሙትና ቁስለኛ ተደርገዋል። ያገዛዙ ኃይል የፋኖን እንቅስቃሴ ተከትሎ የደፈጣ ጥቃት ለመፈጸም በዝግጅት ላይ እንዳለ ነው የፋኖ ኃይሎች ለእራት ያሰባቸውን ኃይል ለምሳ ያደረጉት። ፋኖ ያገዛዙን መረጃ በማዛባት አገዛዙ ራሱ በወጣው የሴራ ድር ራሱ ተጠልፎ እንዲወድቅ በማድረግና ወደ ቀይ ዞን ስቦ በማስገባት ሙሉ በሙሉ የመደምሰስ እርምጃን ወስዷል ነው የተባለው። በሌላ ዜና በጎጃም ደብረ ማርቆስ ከተማ 670 መምህራን መታፈናቸው ተነገረ። በአፋብሃ ቴዎድሮስ እዝ 206ኛ ኮር በመማር ማስተማር ሂደቱ ከመምህራን ጋር ለመወያየት ባደረገው ጥሪ መሰረት ከደብረ ማርቆስ ከተማ ተነስተው ወደ ስብሰባ ሲሄዱ የነበሩ 670 መምህራንና ርዕሰ መምህራን በአገዛዙ ጦር ታፍነዋል። ከ25 በላይ መኪና በማዘጋጀት ከ206ኛ ኮር አመራሮች ጋር ለመወያየት ያቀኑት 670 መምህራን ከህዳር ወር ጀምሮ የሁለት ወር ደሞዝ በአገዛዙ ስርዓት ተነጥቀዋል። የአገዛዙ የምስራቅ ጎጃም ካድሬ ትናንት ጥር 3 ቀን 2018 ዓ.ም ከጠዋት ጀምሮ ኬላ ዘርግቶ መምህራንን በማፈን ስራ ላይ የተጠመደ ሲሆን ከ74 በላይ መምህራን በከፍተኛ ድብደባ ጉዳት እንደደረሰባቸው ተረጋግጧል። አብይ አህመድ ትናንት ጅቡቲ ገብተው ስለ ሎጂስቲክስና የጋራ ብልጽግና ሲናገሩ ከጀርባው ያለው እውነት ግን ከወትሮው የተለየና እጅግ አደገኛ የሆነ የጂኦፖለቲካ ሴራን የመፍታት ፈተና እንደሆነ ታውቋል። ጉብኝቱ የተደረገው የግብጽ ምክትል ጠቅላይ ሚኒስትር ካሜል ኤል ዋዚር በቅርቡ በጅቡቲ ታላቅ አቀባበል ተደርጎላቸው ዶላር ኮንቴነር ተርሚናልን ጨምሮ በወደብ ልማት፣ በፀሐይ ኃይልና በሎጂስቲክስ ዙሪያ 3 ወሳኝ ስምምነቶችን ከፈረሙ በኋላ መሆኑ ጉዳዩን ይበልጥ አነጋጋሪ አድርጎታል። በአንጻሩ ደግሞ በጅቡቲ አየር ማረፊያ ላይ የኢትዮጵያው መሪና የጅቡቲው መሪ ሲገናኙ ፊታቸው ላይ በግልጽ የሚታየው የቅሬታ ስሜት ከብዙዎች ትዝብት የተረፈ አይመስልም። የፖለቲካ ተንታኞች እንደሚገልጹት የግብጽ እንቅስቃሴ ንጹህ የኢንቨስትመንት ሳይሆን ኢትዮጵያን የመክበብና የማነቅ ስልት አካል ነው። ግብጽ በጅቡቲ የዶራሌ ወደብ ላይ እግሯን መትከሏ ከኤርትራ አሰብ ወደብ ጋር በማስተሳሰር የኢትዮጵያን የንግድና የሎጂስቲክስ መስመር በቁጥጥሯ ስር ለመዋል ያለመ የባህር ላይ መቀስ እንደፈጠረች ይተነተናል። ይህ ስምምነት ለግብጽ ወታደራዊና የደህንነት ክትትል በር የሚከፍት ሲሆን በኤሌክትሪክ ኃይል ራሱን የቻለ የፀሐይ ኃይል ማመንጫ መግጠማቸውም በችግር ጊዜ ኢትዮጵያ ኤሌክትሪክ ብታቋርጥ እንኳን የግብጽ ኦፕሬሽን እንደማይስተጓጎል ለማረጋገጥ የታሰበ ነው። ለጅቡቲ ኢኮኖሚ የጀርባ አጥንት የሆነችው ኢትዮጵያ ናት። 90 በመቶው የጅቡቲ ወደብ አገልግሎት የሚገኘው ከኢትዮጵያ ሲሆን ሀገሪቱ 80 በመቶ የኤሌክትሪክ ፍላጎቷንና የዕለት ተዕለት የውሃ አቅርቦቷን ከኢትዮጵያ ታገኛለች። ሆኖም ኢትዮጵያ በታላቁ ህዳሴ ግድብ ምክንያት ከግብጽ ጋር በገባችበት የህልውና ውጥረት ወቅት ጅቡቲ ለካይሮ በር መክፈቷ በኢትዮጵያ በኩል እንደ ታሪካዊ ክህደት ተቆጥሯል። ሪፖርቶች እንደሚያመለክቱት የኢትዮጵያ የደህንነት መስሪያ ቤት ኃላፊ ሬድዋን ሁሴን ከቀናት በፊት ጅቡቲን ጎብኝተው ስለዚህ ጉዳይ ማረጋገጫ ቢጠይቁም ጅቡቲ ግን ፊቷን ወደ ግብጽ ማዞር መርጣለች። ይህ አካሄድ ጅቡቲ ከዚህ ቀደም በ1977ቱ ጦርነትና በ1998ቱ የኢትዮ ኤርትራ ጦርነት ወቅት ካሳየችው አቋም ጋር ተመሳሳይ የሆነ አጋጣሚን የደገመ ነው ተብሏል። በዚህ ውጥረት ውስጥ አብይ አህመድ ወደ ጅቡቲ መሄዳቸው ሁለት ዋና ዋና ዓላማዎች ይኖሩታል ሲሉ የውስጥ ምንጮች ተናግረዋል። ኢትዮጵያ በእጁ ያለውን የኤሌክትሪክ የውሃና የኢኮኖሚ ካርድ ተጠቅማ ጅቡቲን ወደ መስመር እንድትመለስ ጫና ለማሳደር ሲሆን፣ ሁለተኛው ደግሞ ጅቡቲ ወደ ግብጽ ካምፕ መቀላቀሏ የማይቀር መሆኑን በመረዳት ከሶማሌላንድ ጋር የተጀመረውን የበርበራ ወደብ ስምምነትና የላፕሴት ኮሪደርን በማፋጠን
አዲሱን የጂኦፖለቲካ አሰላለፍ ለመቀልበስ መዘጋጀት እንደሆነ ተነግሯል። ጠቅላይ ሚኒስትሩ በቪዲዮ በሰጡት መግለጫ በጂኦፖለቲካ ጉዳዮች ላይ መወያየታቸውን መጥቀሳቸው ጉዳዩ ከወደብ አልፎ የጸጥታ ጉዳይ መሆኑን ያሳያል። ጅቡቲ በቅርቡ በኢትዮጵያና በሶማሊያ መካከል ያለውን ውጥረት ለማለዘብና ለማደራደር ፍላጎት እንዳላት አሳይታለች። ጅቡቲ የበርካታ ታላላቅ ሀገራት የጦር ሰፈር መገኛ እንደመሆኗ የቀጠናው አለመረጋጋት ከማንም በላይ ያሳስባታል። አብይ አህመድ ከኢስማኤል ኦማር ጌሌህ ጋር ያደረጉት ውይይት ኢትዮጵያ የቀጠናውን ሰላም እንደማታደፈርስ ማረጋገጫ ለመስጠት ያለመ ሊሆን ይችላልም ተብሏል። በአጠቃላይ የአብይና ሉካቸው የሎጂስቲክስ ውይይት መግለጫ ከጀርባው እየተዶለተ ያለውን የግብጽ ጅቡቲ ወታደራዊና ኢኮኖሚያዊ ሴራ ለመስበር የሚደረግ የሞት ሽረት ትግል ሽፋን መሆኑን የአሁኑ ሁኔታ ያመለክታል። ኢትዮጵያ አሁን ካለችበት የተከበበች ሀገር ስጋት ለመውጣት እንደ ጅቡቲ ያሉ ተለዋዋጭ ወዳጆችን ከመታመን ይልቅ የራሷን አማራጭ ወደብ የማረጋገጥ አስፈላጊነት ከመቼውም ጊዜ በላይ ጎልቶ ታይቷል ሲሉ ምንጮቻችን ተናግረዋል። የወልቃይት ጠገዴ ሰቲት ሁመራ ዞን 2 ዓለም አቀፍ ድርጅቶች አካባቢውን ለቀው እንዲወጡ በትላንትናው ምሽት ማዘዙን መዘገባችን ይታወሳል። ይህንን ተከትሎ አዲስ መረጃ ወጥቷል። ቀጥሎ እናቀርባለን። ትዕዛዙ የተላለፈባቸው ኖርዌጂያን ሪፊውጂ ካውንስል እና ኢንተርናሽናል ሜዲካል ኮር የተሰኙት መንግስታዊ ያልሆኑ ድርጅቶች የአስተዳደሩን ውሳኔ ገና እየተመለከቱ እንደሆነ ገልጸዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ለሁለቱ ድርጅቶች ማስጠንቀቂያ የሰጠው እሁድ ጥር 2 2018 ዓ.ም ባወጣው መግለጫ ነው። አስተዳደሩ ውሳኔ ካስተላለፈባቸው ድርጅቶች አንዱ የሆነው የኖርዌዩ ኖርዌጂያን ሪፊውጂ ካውንስል ተፈናቃዮችን በዘላቂነት ማቋቋም ላይ የሚሰራ ዓለም አቀፍ ተቋም ነው። በግጭት በተፈጥሮ አደጋና በበሽታ ለተጎዱ ሰዎች የአደጋ ጊዜ ምላሽ የሚያቀርበው ኢንተርናሽናል ሜዲካል ኮር ደግሞ ዋና መስሪያ ቤቱ አሜሪካ ውስጥ ነው። ድርጅቱ ሁመራና ጠገዴ እንዲሁም ወልቃይት ወረዳዎች ውስጥ ሴቶችና ሕፃናት ላይ የሚፈጸሙ ጥቃቶች ጋር በተያያዘ እገዛ እንደሚያደርግ የተቋሙ መረጃ ያመለክታል። የወልቃይት ጠገዴ ሰቲት ሁመራ ዞን ባወጣው መረጃ እነዚህ ድርጅቶች በአካባቢው የሚንቀሳቀሱት ለሰብአዊ ድጋፍ በሚል ቢሆንም ህገወጥ ድርጊቶችን ሲፈጽሙ ቆይተዋል ሲል ከሷል። ድርጅቶቹ በአካባቢው ስራ ከጀመሩበት ጊዜ ጀምሮ በሚያደርጓቸው ስብሰባዎች፣ ስልጠናዎችና ልዩ ልዩ ተግባራት የሀገራችን ህጎችና መንግስታችን የፈረመውን የፕሪቶሪያ ስምምነትን የሚቃረኑ ተግባራት ፈጽመዋል ብሏል። በማህበረሰቡ ዘንድ ቅሬታን የሚፈጥሩና ማህበረሰቡ ሌሎች ህጋዊ ድርጅቶችን ጭምር በጥርጣሬ እንዲመለከታቸው የሚያደርጉ ህገወጥ ድርጊቶች የሚሉትም አስተዳደሩ ተፈጽመዋል ካላቸው ተግባራት መካከል ናቸው። እንደ አስተዳደሩ ገለጻ ተቋማቱ ከህገወጥ ተግባራቸው እንዲታቀቡ እንዲሁም የፕሪቶሪያ ስምምነትን እንዲያከብሩ በተደጋጋሚ ማሳሰቢያ ተሰጥቷቸዋል። ይሁን እንጂ ድርጅቶቹ ህገወጥ ተግባሮችን መፈጸም ቀጥለዋል ሲል ከሷል። ከተቋቋሙለት የሰብአዊ ድጋፍ ዓላማ በተቃረነ አኳኋን የፕሪቶሪያን ስምምነት በመጣስ ወገንተኛ የሆነ የፖለቲካ አቋም ይዘዋል ሲልም ወንጅሏል። የአስተዳደሩ መግለጫ ወገንተኛ የሆነ የፖለቲካ አቋም ጋር በተያያዘ ከጠቀሳቸው ተግባራት ውስጥ በብዙ የህይወት መስዋዕትነት ነጻ የወጣውን ማህበረሰብ እንደ አፈናቃይ መጥራት የሚለው ይገኝበታል። አካባቢውን የትግራይ ክልል አካል በማለት ጠርተዋልም ብሏል። ላብነትም ድርጅቶቹ ቅጥር ለመፈጸምም ሆነ ሌሎች ይፋዊ ግንኙነቶችን በተመለከተ አካባቢውን ምዕራብ ትግራይ በሚል ይጠራሉ ሲል በመግለጫው አስፍሯል። አካባቢዎቹን ምዕራብ ትግራይ ብሎ መጥራት እንደ ኢትዮጵያ ህጎች ሁሉ የሀገሪቱ የህግ አካል የሆነውን የፕሪቶሪያ ስምምነትን በጉልህ የሚጥስ ተግባር ነው ብሏል። የፌዴራል መንግስት የፕሪቶሪያ ስምምነትን የፈረመው ጦርነትን ለመቋጨትና አካባቢውን ሰላማዊ በማድረግ ችግሮችን ለመፍታት እንደሆነ ገልጿል። ይህ ስምምነት አካባቢውን አወዛጋቢ ቦታ በሚል እንደሰየመውም በመግለጫው አክሏል። ከዚህ በተጨማሪ ባለፈው መስከረም ላይ የኢንተርናሽናል ሜዲካል ኮር ተሽከርካሪ የጫነው አንድ ትልቅ ታንከር ውስጥ 3 ሰዎችን በህገወጥ መንገድ ደብቆ እያዘዋወረ መገኘቱን አስተዳደሩ ገልጿል። ይህም ተግባሩ ህገወጥ የሰዎች ዝውውር ወንጀልን የሚያስፋፋና በወንጀል የሚያስጠይቅ ነው ብሏል። ሁለቱ የዓለም አቀፍ መንግስታዊ ያልሆኑ ድርጅቶች እነዚህን ህገወጥ ተግባራት መፈጸማቸው በበቂ ሁናቴ መረጋገጡን የገለጸው አስተዳደሩ ከዚህ ቀደም የተሰጣቸውን ምክረ ሐሳብ አልተቀበሉም ሲልም ከሷል። ህገወጥ እንቅስቃሴያቸውን እንዲያርሙ የተሰጣቸውን ምክረ ሐሳብ ለመቀበል ፈቃደኛ ባለመሆናቸው ዞኑን ለቀው እንዲወጡ በጥብቅ እናሳስባለን ሲል የዞኑ አስተዳደር ውሳኔውን አስታውቋል። አስተዳደሩ ያቀረባቸውን ውንጀላዎች በተመለከተ አስተያየታቸውን የተጠየቁ የሁለቱ ድርጅቶች የኢትዮጵያ ኃላፊዎች በአሁኑ ሰዓት በጉዳዩ ላይ አስተያየት እንደማይሰጡ ገልጸዋል።
ፕሬዚደንት ትራምፕ ኢራን መደራደር እንደምትፈልግ ብትገልጽም ከዚያ በፊት እርምጃ ሊወስዱ እንደሚችሉ አስታወቁ። ዶናልድ ትራምፕ የኢራን መንግስት ተቃዋሚ ሰልፈኞችን መግደሉን ተከትሎ አሜሪካ ጥቃት እንደምትፈጽም ባስጠነቀቁበት በዚህ ወቅት ኢራን መደራደር እንደምትፈልግ መናገሯን አስታውቀዋል። ይሁን እንጂ ትራምፕ ከስብሰባው በፊት እርምጃ ልንወስድ እንችላለን ሲሉ ዝተዋል። ትራምፕ አሜሪካ እያጤነች ስላለችው እርምጃ ማብራሪያ ባይሰጡም እሁድ ዕለት ግን በጣም ጠንካራ አማራጮችን እየተመለከትን ነው ብለዋል። ይህ በእንዲህ እንዳለ የኢራን መንግስት በሀገሪቱ እየተካሄደ ካለው ተቃውሞ ጋር ተያይዞ ከጠላት ጋር ሲፋለሙ የተገደሉ ያላቸውን ሰማዕታትን ለማሰብ 3 የሐዘን ቀናትን አውጇል። በሐዘን ቀናቱ የኢራን መንግስት እየተካሄደ ካለው ተቃውሞ ጀርባ አሉ ካላቸው አሜሪካና እስራኤል ጋር በሚደረገው ብሔራዊ ፍልሚያ የተሰዉ ሰዎች የሚታሰቡባቸው ናቸው ብሏል። መቀመጫውን አሜሪካ ያደረገ የሰብአዊ መብት ተሟጋቾች የዜና ተቋም እንዳለው ከ2 ሳምንት በላይ በተለያዩ የኢራን አካባቢዎች እየተካሄደ ባለው ተቃውሞ ወደ 500 የሚጠጉ ተቃዋሚዎችና 48 የጸጥታ ኃይል አባላት መገደላቸውን ማረጋገጡን ገልጿል። ነገር ግን የሟቾች ቁጥር ከዚህም በላይ ሊሆን እንደሚችል ምንጮች ተናግረዋል። በሀገሪቱ የገንዘብ የመግዛት አቅም መውደቅ ያስከተለው ቁጣ ወደ ህዝባዊ ተቃውሞ የተሸጋገረው ከታህሳስ ወር አጋማሽ ወዲህ ነው። ተቃውሞው የሀገሪቱን የበላይ መሪ አያቶላህ አሊ ኻሜኔ ህጋዊነትን በይፋ ወደ መቃወም ተሸጋግሯል። ተቃውሞው አሁንም መቀጠሉን ነገር ግን በመንግስት ሊወሰድ የሚችል የኃይል እርምጃን በመፍራት መጠኑ ቀደም ካሉት ቀናት የቀነሰ እንደነበር ምንጮች ተናግረዋል። የሰብአዊ መብቶች ዜና ምንጩ መረጃ እንደሚያመለክተው በተቃውሞው ከተገደሉት በተጨማሪ ቢያንስ ከ10 ሺህ በላይ ሰዎች ባለፉት 2 ሳምንታት በማለዋ ኢራን ውስጥ ለእስር ተዳርገዋል። ከኢራን ዋና ከተማ ቴሄራን አቅራቢያ ከሚገኝ አስከሬን ማስቀመጫ ውስጥ ከተቀረጸ ቪዲዮ ላይ ሚዲያችን የ180 ሰዎችን አስከሬን ቆጥሯል። አንድ ምንጭ ደግሞ እሁድ ዕለት የኢራን ጎዳናዎች በደም ተሸፍነው ነበር ሲል ተናግሯል። ላለፉት 2 ሳምንታት በኢራን ላይ ወታደራዊ እርምጃ ለመውሰድ ሲዝቱ የነበሩት ፕሬዚደንት ትራምፕ በቴሄራን ላይ ወታደራዊ እርምጃ ለመውሰድ ስላሉ አማራጮች ማብራሪያ ቀርቦላቸዋል። ነገር ግን የኢራን ባለስልጣናት ከአሜሪካ ጋር ለመነጋገር እንደሚፈልጉና ቀጠሮ መያዙን ትራምፕ አሳውቀዋል። ይህ በእንዲህ እንዳለ የኢራን መንግስትን የሚደግፉ ሰልፎች እየተካሄዱ እንደሆነ ተዘገበ። የኢራን መንግስት ያዘጋጃቸው የድጋፍ ሰልፎች በበርካታ የሀገሪቱ ከተሞች ውስጥ እየተካሄዱ እንደሆነ ከሀገሪቱ መንግስት መገናኛ ብዙሃን የሚወጡ ምስሎች እያሳዩ ነው። የኢራን ብሮድካስቲንግ ኮርፖሬሽን እንዳለው ሐሚዳንና ኢላም የተባሉትን ከተሞች ጨምሮ ሰሞኑን ሀገሪቱን ያናወጧትን ሰልፎች የሚቃወሙና መንግስትን የሚደግፉ ሰልፎች እየተካሄዱ ነው። ሁለቱ ከተሞች ባለፉት ቀናት መንግስትን የሚቃወሙ ሰልፎች በተደጋጋሚ ከተካሄደባቸው መካከል ናቸው። ህዝቡ በእነዚህ የድጋፍ ሰልፎች ላይ እንዲሳተፍ ከጠዋት ጀምሮ በተለያዩ የመንግስት ተቋማት በሬዲዮና በቴሌቪዥን ጣቢያዎች ተደጋጋሚ ጥሪ ሲቀርብ ነበር። በተጨማሪም የሀገሪቱ ፕሬዝደንት፣ የፓርላማው አፈ ጉባኤ፣ የፍትህ አካላትና በርካታ ታዋቂ ፖለቲከኞች ኢራናውያን በድጋፍ ሰልፉ ላይ እንዲሳተፉ ጥሪ ሲያቀርቡ ነበር። ከ2 ሳምንት በላይ የሆነው የተቃውሞ ሰልፉ እየተስፋፋ በበርካታ የኢራን ከተሞች ውስጥ እየተካሄደ ሲሆን ባለፉት 4 ቀናትም መንግስት የኢንተርኔት አገልግሎትን ዘግቷል። በመቶዎች የሚቆጠሩ ሰዎች በጸጥታ ኃይሎች መገደላቸው የተነገረ ሲሆን አሜሪካን ጨምሮ የተለያዩ ሀገራት የኢራን መንግስት የሚወስደውን እርምጃ እየተቃወሙ ነው። ፕሬዚደንት ትራምፕ ወታደራዊ እርምጃን ጨምሮ በኢራን ባለስልጣናት ላይ ሊወሰዱ የሚችሉ ሌሎች እርምጃዎችን እያጤኑ መሆናቸውን ተናግረዋል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለዚህ ሰዓት የያዝናቸው አዳዲስ ሰበር መረጃዎቻችን እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሚ እንመጣለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።